የአማራ ፋኖ ብሔራዊ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 5ኛ ሻለቃ ዳውንት ላይ ታላቅ ጀብዱ ፈጸመ። የአገዛዙ ኃይሎች የቀየታ የፍታዬ ንጉሴ 6ኛ ክፍለ ጦር በላይ ዘለቀ ብርጌድን የተቀላቀሉ ሲሆን የአማራ ፋኖ ብሔራዊ ኃይል በትላንትናው ዕለት አዲስ ምልምል ሰልጣኞች ማስመረቁን ገልጿል። አመሻሹን ፋኖ በፈጸመው የአርጂቢ ጥቃት የተከሰከሰው ሄሊኮፕተር ባለስልጣናት መኖራቸው ተነገረ። ንስር በለሳ ቅጣው እጅጎ ክፍለ ጦር ባደረገው አውደ ውጊያ 6 የነፍስ ወከፍ መሳሪያዎችን መማረኩንና በርካቶችን ማስወገዱን ገለጸ። የስደተኞች ካውንስል የተባለው ድርጅት በዓመታዊ ዘገባው በዓለም ላይ የተዘነጋ የመፈናቀል ቀውስ ውስጥ ይገኛሉ ካላቸው መካከል ኢትዮጵያ 2ኛ ደረጃ ላይ አስቀምጧታል። የብልጽግናው መንግስት የተቀናጀ ዝርፊያ በመሃል አዲስ አበባ እያካሄደ መሆኑም ተነገረ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጭ ተመልካቾች የዘወትር ሰላምታችን ይድረሳችሁ። የሰዓቱ ዜናዎች ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን እያሳሰብን ወደ ዕለታዊ የዜና ፕሮግራማችን አለፍን። የንስር በለሳ ቅጣው እጅጉ ክፍለ ጦር ጠላት ላይ ድል መቀዳጀቱን ገለጸ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ንስር በለሳ ቅጣው እጅጉ ክፍለ ጦር ትናንት ማለትም ሰኔ 8 ቀን 2017 ዓ.ም ከአገዛዙ ወንበር አስጠባቂ ሰራዊት ጋር ለ6 ሰዓታት ያህል የፈጀ ለአስጨራሽ ውጊያ አካሂዷል። ውጊያው የተካሄደው በምስራቅ በለሳ ወረዳ ቆላ ሐሙሲት ዙሪያ በምትገኝ ድግብጉላ ተብላ ከምትጠራው የገጠር ቀበሌ ሲሆን በዚህ ውጊያም የጠላት ኃይል ሙትና ከባድ ቁስለኛ ከመደረጉም በላይ የነፍስ ወከፍ መሳሪያዎችን ተማርከዋል። ቁጥራቸው ከ20 በላይ የሚሆኑ የመከላከያ አባላት በውጊያ ሲወገዱ 13ቱ ደግሞ ከባድ ቁስለኛ በመሆናቸው በምስራቅ በለሳ ወረዳ ዋና ከተማ ወደሚገኘው ሆስፒታል ለሕክምና እየገቡ ሲሆን 6 የነፍስ ወከፍ መሳሪያዎችን መማረክ ተችሏል። መነሻውን ከምስራቅ በለሳ ዋና ከተማ ከሆነችው ጓኋላ ከተማ ያደረገው የጠላት ኃይል ድሽቃንና ሌሎችን የቡድን መሳሪያዎችን ይዞ የተንቀሳቀሰ ቢሆንም ያሰበውን ሳያሳካ ቁስለኛውንና አስክሬኑን በመኪና ጭኖ ወደ መጣበት ተመልሷል። በመጨረሻም በውጊያው ላይ የተሳተፉ የንስር በለሳ ቅጣው እጅጉ ክፍለ ጦር አባላት ሙሉ ለሙሉ የጠላት ኃይልን አንገት አስደፍተው ማስመልሳቸውን ገልጸዋል። መረጃው የፋኖ መምህር አብነት ሞላ የዳግማዊ ቴዎድሮስ 5ኛ ኮር የህዝብ ግንኙነት ኃላፊ ነው። አመሻሹን ፋኖ በፈጸመው የአርፒጂ ጥቃት የተከሰከሰው ሄሊኮፕተር ባለስልጣናት መኖራቸው ተነገረ። ጎንደር ዩኒቨርሲቲ የምስረታ አባሉን ምክንያት በማድረግ በ4 ቢሊዮን ብር ወጪ ያስገነባቸውን 22 ፕሮጀክቶችን አስመርቋል። በዚህ የምረቃ መርሃ ግብር ላይ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩና የጠቅላይ ሚኒስትሩ የተረተረት አማካሪው አቶ ዳንኤል ክብረት፣ ርዕሰ ብሔሩ ፕሬዝዳንት ታዬ አጽቀ ሥላሴ፣ የፌዴሬሽን ምክር ቤት አመራሩ አቶ አገኘው ተሻገር፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎቹ የፌዴራልና የክልሉ ከፍተኛ ባለስልጣናት በሰዓቱ መኖራቸው ለማረጋገጥ ተችሏል። ዩኒቨርሲቲው ሰርቼ አጠናቀቅኳቸው ካላቸው ፕሮጀክቶች መካከል በጎርጎራ የሚገኙ ለማስመረቅ ከተጓዙት ባለስልጣናት መካከል አመሻሹን ፋኖ በፈጸመው የአርፒጂ ጥቃት በተከሰከሰው ሄሊኮፕተር የትኞቹ የጥቃት ሰለባ እንደመሆኑ በማጣራት ላይ ይገኛል። በአካባቢው የኔትወርክና የመብራት አገልግሎት ተቋርጧል። ከፍተኛ ቁጥር ያለው የአገዛዙ ኃይል በወታደር ኮንቬይ ተጭኖ ከጎንደር ከተማ ወደ ጎርጎራ ተልኳል። ብዛት ያላቸው አምቡላንሶችና ሰራተኞች ወደ ስፍራው መላካቸውን የመረጃ ምንጮቻችን ተናግረዋል። ይህ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 5ኛ ሻለቃ ዳውንት ላይ ታላቅ ጀብዱ ፈጸመ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 5ኛ ሻለቃ መነሻውን ወልዲያ ከተማ ያደረገ አድማ ብተናና ሚሊሻ አንድ ተሳቢ ማዳበሪያ በውድ ዋጋ ለህብረተሰቡ ለመሸጥ እየተጓጓዘ ባለበት ውጊያ ከፍቶ በርካታውን ወዳደር በማስወገድ ማቁሰል ማዳበሪያውን ከነመኪናው በመማረክ በማራገፍ ለ07 ቀበሌና ለ022 ቀበሌ በነፃ እንዲከፋፈል አድርገዋል። ይህንን ውርደቱን የተከናነበው ጸረ ህዝብ ፋሽስት አገዛዝ ከህዝቡ በማዳበሪያ ስም ሊዘርፍ ከደላንታ በርካታ ዙፋን ጠባቂውን የመከላከያ ኃይል ቢያመጣም ነበልባሎቹ ብርቱ ተጋድሎ በማድረግ ወደ መጣበት መልሰው ቀጠናቸውንና ይዞታቸውን በማስከበር ጭምር ታላቅ ጀብዱ ፈጽመዋል። ዳርሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ልዩ ኦፕሬሽን ሰራ። ኮሎኔል ታደሰ ሙሉነ ብርጌድ በትላንትናው ዕለት ዳጊ ካምፕ ላይ ተወርውራ በመግባት ንስሮቹ ጊዮን ሻለቃ ጠላት የአርሶ አደር መሳሪያ አስወርዳለሁ በማለት በገጠር የተንቀሳቀሰ ሲሆን ንስሮቹ በተደራጀ መረጃ ተከታትለው በተጠና መንገድ ለብዙ ወራት ይዘውት የቆዩትን ምሽግ ሰብረው በመግባት በርካታ የሆኑትን የዝናብ ልብሶችን በማርከት የቻሉ ሲሆን
ለረጅም ወራት ካምፕ አድርገው ቆይተውበት የነበረውን ቦታ በማውደም ቁሳዊ ጉዳት በማድረስ የጠላትን እቅድ በማክሸፍ ውጤታማ በሆነ መንገድ ግዳጃቸውን ፈጽመው ወጥተዋል። በሌላ ዜና ያገዛዙ ኃይሎች የቀየታ ዮፍታይ ንጉሴ የስድስተኛ ክፍለ ጦር በላይ ዘለቀ ብርጌድን መቀላቀላቸው ታውቋል። የምርኮኛው ብርሃኑ ጁላ የሚመራው የአብይ ስልጣን አስጠባቂ አራዊት ሰራዊት ወጣቶችን እያፈነ ወደ ማሰልጠኛ ቢያስገባም እንዳሰበው ሳይሆንለት ቀርቷል። ተረጋግተው ሰልጥነው ሊዋጉለት ቀርቶ ወደ ቤተሰቦቻቸው ሸኙት በማለት የአማራ ፋኖ ብሔራዊ ኃይልን ደጅ እየጸኑ ይገኛሉ። ፋኖም ከዕለት ጉርሱ ቀንሰው እያበላና እያጠጣ ወደ ቤተሰቦቻቸው እየሸኛቸው መሆኑን ለሰፊ የኢትዮጵያ ሕዝብ ለማሳወቅ እንወዳለን። አንደኛ ጋዲሳ ባያን ጀማል የሐረርጌ ጨሮ ኦሮሞ፣ ሁለተኛ አራርሶ ከማል ኢብሮ የሐረርጌ ጨሮ ኦሮሞ፣ ሶስተኛ ኡስማን አህመድ መሐመድ የሐረርጌ ጨሮ ኦሮሞ፣ አራተኛ ቀነኒሳ ሁሴን አቡ የሐረርጌ ጨሮ ኦሮሞ የተባሉትን እና ሌሎችን ወደ ቤተሰቦቻቸው መሸኘት ተችሏል። ያገዛዙ አገልጋይ የነበረ ሚሊሻ በሱ ፈቃድ ታሪኩ እስከ ሙሉ ትጥቁ ስቦ በማስከዳት ወደ በላይ ዘለቀ ብርጌድ መቀላቀል ተችሏል። በተመሳሳይ በትናንትናው ዕለት ሰዴ ከተማ ተደብቆ ከሚገኘው ገዳይና ዘራፊ ኃይል በመግዳት ወደ መዝገቡ ጮቄ ብርጌድ ተቀላቅሏል። ቱሳ ከሊል የተባለ የ72ኛ ክፍለ ጦር 4ኛ ሻለቃ ድሽቃ ምድብተኛ የነበረ ነገር ግን የአብይን ወንበር አስጠባቂ መሆን አልፈልግም በማለት ፋኖን ከነሙሉ ትጥቁ ማለትም 4 ካዘና 120 ጥይትና 1 ጥቁር ክላሽ በመያዝ ሊቀላቀል ችሏል። የአብይ አህመድ ስርዓት ገዳይ ዘራፊና ርህራሄ የሌለው በየስብሰባዎችም ያገኛችሁትን ሁሉ ምቶ አማራ ያው አማራ ነው እያለ ሲለን ነበር። በዚህም እኛ ንጹሃን ሲገደሉ በማየት እየጠፋን እየወጣን ነው ሲል በትናንትናው ዕለት ፋኖን የተቀላቀለው ቱፋ ከሊል ገልጿል። ይህ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የቀይ ጌታ ዮፍታይ ንጉሴ ስድስተኛ ክፍለ ጦር ስናን አባጅሜ ብርጌድ ለተከታታይ 3 ወራት ያሰለጠናቸውን እግረኛ ወታደሮች በትናንትናው ዕለት አስመረቀ። የአማራ ህዝብ ህልውና ለማስጠበቅ ለወጣቶች ወታደራዊ ስልጠናና የፖለቲካ ግንዛቤ በማስጨበጥ ስራውን ወሳኝ ስራ በመሆኑ ብርጌዱ ለ3 ወራት ያሰለጠናቸውን ፋኖች በደማቅ ሁኔታ አስመርቋል። ተመራቂ ሰልጣኞች በቆይታቸው ከውትድርና ስልጠና ጎን ለጎን የሥነ ምግባርና የፖለቲካዊ ትምህርት የተሰጣቸው ሲሆን ከተመረቁት በኋላ በሚመደቡበት ቀጠና ሄደው የተጣለባቸውን የአማራ ህዝብ አደራ እንደሚወጡም ቃል ገብተዋል። በምርቃው የቀይ ጌታ ዮፍታይ ንጉሴ የስድስተኛ ክፍለ ጦር የጤና ዘርፍ ኃላፊ ዶክተር አብዮት በላይና የስናን አባጅሜ ብርጌድ ከፍተኛ አመራሮች የተገኙ ሲሆን በየደረጃው ለሰልጣኞች የተለያዩ መልእክት በማስተላለፍ የምርቃ ፕሮግራሙ በሰላም ተጠናቋል ሲል ፋኖ መምህር ስሜ ፈንታ የስናን አባጅሜ ብርጌድ የህዝብ ግንኙነት ኃላፊ ገልጿል። የኖርዌይ የስደተኞች ካውንስል የተባለው ድርጅት በዓመታዊ ዘገባው በዓለም ላይ የተዘነጋ የመፈናቀል ቀውስ ውስጥ ይገኛሉ ካላቸው መካከል ኢትዮጵያ ሁለተኛ ደረጃ ላይ ያስቀምጧታል። በግጭቶችም ይሁን በሌሎች ተፈጥሯዊ አደጋዎች በኢትዮጵያ ከመኖሪያቸው ከተፈናቀሉ ሰዎች መካከል የምግብ አቅርቦት እንደተቋረጠባቸው በምሬት የሚናገሩት ብዙዎች ናቸው። ኢትዮጵያ ውስጥ በተለያዩ ምክንያቶች ከቀያቸው ተፈናቅለው በየስፍራው የተጠለሉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። በተመድ የሰብአዊ እርዳታ ማስተባበሪያ ቢሮ በምህጻሩ ኦቻ የቅርብ ጊዜ መረጃ መሰረት በኢትዮጵያ በጦርነትና በተፈጥሮ አደጋዎች ምክንያት በሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል። በመካከለኛው አብዛኛዎቹ በጊዜያዊ መጠለያዎችና በተለያዩ አካባቢዎች ከሚገኙ ህብረተሰብ ጋር ጠግተው የሚኖሩ ናቸው ሲልም ገልጿል። ይህም እንደ ኦቻ በሀገሪቱ ከባድ ሰብአዊ ቀውስ አስከትሏል። የኖርዌይ የስደተኞች ካውንስል የተባለው ድርጅት በቅርቡ ባወጣው ዓመታዊ ሪፖርት በዓለም ላይ የተዘነጋ የመፈናቀል ቀውስ ውስጥ ይገኛሉ ካላቸው ሀገራት መካከል ኢትዮጵያ ሁለተኛ ደረጃ ላይ ያስቀምጧታል። በግጭቶችም ይሁን በሌሎች ተፈጥሯዊ አደጋዎች ከመኖሪያቸው ከተፈናቀሉ ሰዎች መካከል በተጠለሉባቸው ስፍራዎች መሰረታዊ ፍላጎቶቻቸው እንዳልተሟሉላቸው ከዚያም ብሶ የምግብ እርዳታ እንደተቋረጠባቸው የሕክምና አገልግሎትም እንደማያገኙ በምሬት የሚናገሩ ብዙዎች ናቸው ተብሏል። በተፈናቃዮች ይዞታ ላይ የፌዴራል የአደጋ ስጋት ስራ አመራር ኮሚሽን የተለያዩ ኃላፊዎችን ለማሳተፍ ብዙ ሙከራ ጥረት ብናደርግም አልተሳካልንም ብለዋል። በመሃል አዲስ አበባ ጠቅላይ ሚኒስትሩ ቢሮአቸውንና የደህንነት ቢሮ ስም በመጠቀም እየተፈጸመ ያለው ዝርፊያ መኖሩንና በዚህ ድርጊት የገዢው የጸጥታ ኃይሎች መካተታቸው ብዙዎችን አነጋጋሪ አድርጓል። የውጭ ሀገር ፕሮሰስ ጀምራለሁ ብሎ የከፈላት ሴትዮ ፕሮጀክቱን የሚመሩት ጠቅላይ ሚኒስትር አብይ አህመድ ናቸው ብላ ከ100 በላይ ገደማ ሰዎችን ከእያንዳንዳቸው ከ200 ሺህ ብር ጀምሮ እስከ 1.2 ሚሊዮን ብር ተቀብላለች ነው የተባለው። እንደ መሰረት ሚዲያ ዘገባ ከሆነ የዚህ ዝርፊያ ድርጅት ምሮር ፕሮዳክሽን አንዳንዴ ደግሞ ስሙን ቀየር አድርጎ ማይካራህ ወደሚባል የሚቀያየር መሆኑን ገልጿል። ድርጅቱ እንደ ሌሎች ድርጅቶች ውጭ ሀገር ለትምህርት እንልካለን፣ ስራ እናስቀጥላለን ወይም ቪዛ እናስመታለን ብሎ የሚያቆም ሳይሆን በመዲናዋ የህግ ጥላ ከለላ በመጠቀም ለጆሮ የሚቀፉ ወንጀሎችን የሚሰራ ተቋም መሆኑ ተነግሯል። አሜሪካና ካናዳ ሰዎችን በቀላሉ መላክ እንደሚችል የሚገልጸውና በአብዛኛው በቴሌግራም ላይ ብቻ የሚንቀሳቀሰው ድርጅቱ ጠቅላይ ሚኒስትሩን ጨምሮ ከመንግስት መስሪያ ቤቶች ጋር አብሮ እንደሚሰራ የተናገረ ሲሆን የድርጅቱ መሪም ለሰው
ከጠቅላይ ሚኒስተሩ ጋር የቅርብ ግንኙነት እንዳላት የቀዳማዊ እመቤት ዝናሽ ታያቸው ጓደኛ እንደሆነችና የኖቤል ሽልማት ወቅት ተገናኝታ እንደነበር የሚያሳይ ፎቶ እንዳሳየቻቸው ተጭበርባሪዎቹ ለሰዎቹ ለመሰረት ሚዲያ ተናግረዋል። ገንዘቡን የሰበሰበችው በሁለት መልኩ ነው። አንደኛው ሙሉ ክፍያ መክፈል ከሚችሉ 1.2 ሚሊዮን ብር ወሰደች። ብር የለንም ካሉት ደግሞ 500 ሺህ ብር ወስዳ ቀሪውን 700 ሺህ ብር ወደ አሜሪካና ካናዳ ከሄዱ በኋላ እንዲከፍሉ በማስማማት ነበር። ብዙዎቹን ቸርች አካባቢ አግኝታ ያጠመደቻቸው ናቸው በማለት ሌላኛው ተጎጂ ይናገራሉ። አክለውም ጉዳዩን የጠቅላይ ሚኒስትር ቢሮ ይዞታል። አሁን ለጊዜው ያዝ ላረጉት ነው፣ ያለቀ ጉዳይ ነው፣ ተረጋግታችሁ ጠብቁ እንባላለን። ልጆቻቸውን ከትምህርት ቤት አስወጥተው ወደ ውጭ ለመሄድ ለበረራ እየተዘጋጁ ያሉ ሰዎች ነበሩ። በርካታ ቤተሰቦቻቸው በዚህ መልኩ ተጎድተው ይገኛል በማለት ሁኔታውን ያስረዳሉ። የወንጀሉ ሰለባዎች ይህንን ነገር እውነት በጠቅላይ ሚኒስትሩ ያውቁታል ወይ ነውስ ወይ በጠቅላይ ሚኒስትሩ ስም ንግድ ተጀምሮ ነው የሚል ጥያቄ መጠየቅ የጀመሩት ከረፈደ በኋላ ቪዛቸውን ማግኘት ሳይችሉ ሲቀሩ ነበር። ይሁንና ለምን ብለው የሚጠይቁና ብር ይመለስልን ለሚሉ በተለያዩ ሰዎች በማስደወል እንደምታስፈራራና አልፎ አልፎ የቴሌግራም ላይ ማስፈራሪያ አዘል መልእክት እንደምታስቀምጥ ተመልክተናል። ከሁሉም አስገራሚ ድርጊት ደግሞ ተበዳዮቹ ባለፉት ጥቂት ቀናት ተሰብስበው ጉዳዩን ወደ ፍርድ ቤት እንውሰድ ብለው የደረሰባቸውን ነገር ለመናገር ሲሄዱ ግለሰቧ ይህን ስትሰማ በመሃል የቴሌግራም ግሩፕ ላይ ገብታ አለው በማለት እንግሊዝ ኤምባሲ ፊት ለፊት የሚገኘው አሜን ኮርት ቤት ቀጥራ ሁሉም የሴትዮዋን መምጣት ሲጠባበቁ እሷ ግን የፌዴራል ፖሊስ አባላት በመላክ አስደንብራና አስፈራርታ በትናለች በማለት የሆነውን አስረድተዋል። በዚህ ዙሪያ የተጭበረበሩ ሰዎች ቢያንስ ከ90 እስከ 100 እንደሚሆኑና በግምት 80 ሚሊዮን ብር ገደማ እንደተጭበረበሩ ታውቋል። የተከበራችሁ የቻናላችን አድማጭ ተመልካቾቻችን ለቱ መረጃዎች እስካሁኖቹ ነበሩ። በሌላ ዜና መሰናዱ እስከምንገናኝ ጤና ይስጥልኝ። Audio